የብልት አለመጠንከር ወይም የመቆም ችግር፣ ለወሲብ ፍላጎት ማጣት፣ ቅድመ እርካታ፣ የዘገየ የዘር መፍሰስ እና የወሲብ እርካታ ችግሮች ወንዶች ላይ በአብዛኛው የሚታዩ የወሲብ ችግሮች ናቸው። የአኗኗር ዘይቤን መቀየር ማለትም ጤናማ የሆነ ክብደትን መጠበቅ፣ የአካል ብቃት እንቅስቃሴ አዘውትሮ ማድረግ፣ ጤናማ አመጋገብ መከተል፣ ማጨስና አልኮል መጠጣትን ማቆም ለጾታዊ ጤና ከፍተኛ የሆነ አዎንታዊ አስተዋጽኦ አለው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤና ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። ምንም እንኳ በእኛ አገርና ማህበረሰብ ዘንድ ስለዚህ ጉዳይ በግልጽ መነጋገር አይነኬ ከሆኑ ጉዳዮች የተሸበበ ቢሆንም እንኳ እስኪ ከችግሩ ጥልቀትና በሰፊው ማህበረሰብ ውስጥ የሚያጋጥሙን በመሆኑ በጣም ብዙ ሰው የሚያብሰለስለው ጉዳይ ነው። አብዛኞቹ ወንዶች በዘመናዊ ሕክምና መፍትሄ እንዳለው ግንዛቤ የሌላቸው ከመሆኑም የተነሳ የባህል ሕክምና አዋቂዎችን ደጅ ከማንኳኳት አልፎ በሌሎችም ዘንድ ደግሞ በደንብ ያልተጠኑና ሙሉ መረጃ የሌላቸው ሕገወጥ መድኃኒቶች ከመውሰድ የተለመደና በየቀኑ የሚያጋጥሙ ችግሮች ናቸው። ለዓመታት ወንዶች የወሲብ ችግርን የዕድሜ መግፋት የተለመደ አካል ብቻ እንደሆኑ ያምኑ ነበር። እንደ ዕድል ሆኖ ዛሬ የዘመናዊ ሕክምናና የአመለካከት ለውጥ ይህን ተረት አጣጥሎታል። ወንዶችና የጤና አጠባበቅ አቅራቢዎቻቸው ስለ ጾታዊ ችግሮች ማውራት ሲመቻቸውና አዳዲስ ሕክምናዎች ሲዳብሩ ወንዶች በሰባዎቹና ከዛ በላይ ቢሆናቸው እንኳ የግብረ ሥጋ ግንኙነት በደንብ የሚቀጥሉበት ሁኔታ አለ ይላሉ። ጾታዊ ጤንነት አንዱ ወሳኝ የደህንነት ክፍል ነው። ጾታዊ ተግባር ላይ ችግር መኖሩ ራስን መተማመን፣ የጾታ ግንኙነትን፣ የአእምሮ ጤና፣ እንደ አጠቃላይ የአኗኗር ጥራት ላይ ከፍተኛ የሆነ ተጽዕኖ አለው። ዛሬ በዚህ ቪዲዮ ስንፈተ ወሲብ ማለት ምን ማለት እንደሆነ፣ የወሲብ ችግር አይነቶችን፣ የሚያመጣቸው ምክንያቶች እነማን እንደሆኑ፣ የአኗኗር ዘይቤ መለወጥ እንዴት ጾታዊ ጤና ለመጠበቅ እንደሚረዳን፣ ስለሚደረግለት ሕክምናን ጨምሮ ሌሎች ጠቃሚ ርዕሰ ጉዳዮችን ይዤ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ በመቆየት ጠቃሚ ጾታዊ ጤናን ለመጠበቅ የሚረዱ ምክሮችና ችግሮችም ካለ ተገቢውን መፍትሄ በማግኘት ራሳቸውንና የምትወዱትን ሰው መታደግ ትችላላችሁ። ለቻናላችን አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ ጀምሩት። ስንፈተ ወሲብ የሚፈጠረው ወንድ በስርዓተ ጾታ ግንኙነት ጊዜ የሚያጋጥሙ ችግር ሲኖር ነው። በወንዶች ላይ የሚከሰቱ የወሲብ ችግር አይነቶች ሰፋ ያሉ ቢሆኑም ጠቅለል ባሉ መልኩ የሚከተሉትን ክፍሎች ይይዛሉ። የመጀመሪያው የብልት አለመጠንከር ወይም ኢሬክታይል ዲስፋንክሽን ሲሆን፣ ሁለተኛው የወሲብ ፍላጎት ማጣት ወይም መቀነስ ዲክሪዝ ኢን ሊቢዶ፣ ቅድመ እርካታ ወይም የዘር ፍሬ መፍሰስ ወይም ፕሪማቹር ኢጃኩሌሽን፣ የዘገየ የወንድ ዘር ፈሳሽ መፍሰስ ወይም ዲሌይድ እና ኢንሂቢትድ ኢጃኩሌሽን ተብሎ በአራት ይከፈላሉ። በመቀጠልም እያንዳንዳቸውን ለማየት እንሞክር። የመጀመሪያው የብልት አለመጠንከር ወይም የመቆም ችግር ሲሆን፣ ብልት አለመጠንከር ማለት ለጾታዊ ግንኙነት የሚያረካ ጽኑ የሆነ መቆምን ማግኘት ወይም ማቆየት አለመቻል የወንድ ብልት መቆም ችግር ተብሎ ይጠራል። ምክንያቶቹም የሚከተሉት ሊሆኑ ይችላሉ። የመጀመሪያው የተገደበ የደም ፍሰት ሲኖር ነው። ካርዲዮቫስኩላር ኮዝስ ወደ ብልት የሚካሄደው የደም ፍሰት የሚገድብ ማንኛውም ነገር ይህን ችግር ሊያስከትል ይችላል። በነገራችን ላይ ብልት እንዲቆም የደም ፍሰት በጣም ወሳኝ ነው። ይህም እንዲገተርና ጽኑ እንዲሆን ያደርጋል። የደም ዝውውር ከሚገድቡ በጣም የተለመዱ ሁኔታዎች መካከል ሲጋራ ማጨስ፣ የስኳር በሽታ፣ የደም ግፊት፣ እርጅና፣ በተለምዶ የሚታዘዙ መድኃኒቶች ለምሳሌ እንደ ደም ግፊት መከላከያ የሚወሰዱ መድኃኒቶች ያሉት ሁሉ የወንዶችን የወሲብ ተግባር ሊያስተጓጉሉ ይችላሉ። ሁለተኛው ደግሞ ከነርቭ ችግር ጋር የተያያዙ መንስኤዎች ናቸው፣ ወይም ኒውሮሎጂካል ኬዝስ ማለት ነው። ይኸውም ለምሳሌ ያህል እንደ ስትሮክ ወይም የአንጎል መጋኛ፣ የስኳር በሽታ ውስብስብነቶች፣ የአከርካሪ አጥንትና ሰረሰር ጉዳት ወይም ስፓይናል ኮርድ ኢንጁሪ፣ የፕሮስቴት እጢ ቀዶ ጥገና እና ሌሎችም የብልት ላይ ነርቭን የሚያበላሹ በሽታዎችን ይህንን እንዲከሰት ሊያደርጉ ይችላሉ። ውድ ተመልካቾቻችን ስለ ስኳርና ስለሚያመጣቸው ውስብስብነቶች የሰራሁት ቪዲዮ አለ። እሱን ገብታችሁ ሙሉም ቪዲዮ ማየት ትችላላችሁ። ሶስተኛውን ብልት እንዳይጠነክር የሚያደርግ ምክንያት ደግሞ የአደንዛዥ እጾች ወይም ድራግ ዩዝ ሲሆን፣ ብዙ ቁጥር ያላቸው መድኃኒቶች የነርቭ ስርዓትን የሚነኩና አንዳንዶቹ ደግሞ የወንድ ልጅ የደም ቅመም ወይም ቴስቶስትሮን መጠንን የሚቀንሱ ወይም የሚከውነውን ድርጊት ሊያስተጓጉሉ ይችላሉ። ለምሳሌ ለከባድ ህመም የሚወሰዱ የህመም ማስታገሻዎች ወይም ኦፖይድ በዚህ ስር ተጠቃሽና ችግሩን ሊያመጣ የሚችል ነው። አራተኛው ምክንያት ደግሞ ስነ ልቦናዊ መንስኤዎች ወይም ሳይኮሎጂካል ኬዚስ ናቸው። ብዙውን ጊዜ ሊያጋጥሙን የሚችሉ እንዲያው የዚህን አይነት ምክንያቶች ሊኖራቸው የሚችልበት ሁኔታ ሲሆን፣ የመንፈስ ጭንቀት ወይም ድብርት ማለትም ዲፕሬሽን፣ የመፈጸም ፍርሃት ወይም ፐርፎርማንስ አንዛይቲ እና የትኩረት ማጣት ላክ ኦፍ ፎከስ ከዚህ ስር ይጠቀሳሉ።
እንዲሁም ሌሎች የተለመዱ የስነ ልቦና መንስኤዎች ይህንን ችግር ሊያስከትሉና ሊያባብሱ ይችላሉ። የብልት ያለመቆም ወይም ያለመጠንከር ችግር በራሱ እንደገና ለብዙ ወንዶች ተስፋ አስቆራጭ ተሞክሮ ነው። ብዙ ወንዶች የወሲብ ተግባር ማሽቆልቆልን በተፈጥሯዊ መዘዝ፣ ሌላም ክፉ መንፈስ በማያያዝ እንዲሁም ደግሞ በምንም የማይገናኝ ሁኔታ ከብልት መጠን ማነስ ጋር በማቆራኘት ችግሩን ደብቀው ለመያዝ ይመርጣሉ። ይልቁንም በፍርሃት ምክንያት ይህንን ችግር ከጤና ባለሙያ ጋር አይወያዩበትም። ይህ ደግሞ የሚያሳዝን ነገር ነው፣ ምክንያቱም ብዙ ጊዜ ጾታዊ ችግሮች መፍትሄ ማወቅ ስለሚቻልና በሕክምናውም ብዙ አማራጮች ስላሉት ነው። ሕክምናውም ባመጡት ምክንያቶች ላይ የተመሰረተ ይሆናል። ይህም የአኗኗር ዘይቤን መቀየር፣ ክብደት መቀነስ፣ የአካል ብቃት እንቅስቃሴ ማድረግ፣ ማጨስና መጠጣት ማቆም፣ በምክርና በመድኃኒት ችግሩን መፍታት ይቻላል። ሁለተኛው የወሲብ ችግር አይነት ደግሞ ያለ ጊዜው መፍሰስ ነው። በጾታዊ እንቅስቃሴ ወቅት ከሚፈለገው ጊዜ ፈጥኖ የሚመጣ የዘር ፈሳሽ ሲከሰት ይህ ችግር እንዳለ ማወቅ ይቻላል። ይህ በጣም ከተለመዱት የወንድ ጾታ ስጋቶች አንዱ ነው። በአብዛኛው ሊያመጡ የሚችሉ ምክንያቶች ጭንቀት፣ ውጥረት፣ የግንኙነት ጉዳዮች፣ የሆርሞን ምክንያቶች፣ የተወሰኑ የሕክምና ሁኔታዎች እንደ ምክንያትነት ይጠቀሳሉ። የባህሪ ቴክኒኮች፣ ምክር፣ ጭንቀትን መቀነስ፣ የዳሌ ጡንቻ የሚያጠነክሩ እንቅስቃሴዎች፣ በጤና ባለሙያዎች የሚታዘዙ መድኃኒቶች ለዚህ ችግር መፍትሄ አካላት ናቸው። ሶስተኛው የወሲብ ችግር አይነት ደግሞ ዝቅተኛ የወሲብ ፍላጎት ነው። ዝቅተኛ ቅንዝር የሚያመለክተው በወሲባዊ እንቅስቃሴ ላይ ያለውን ፍላጎት መቀነስ ነው። የእያንዳንዱ ሰው የጾታ ፍላጎት የተለየ ነው። ነገር ግን ጉልህ የሆነ ማሽቆልቆል አንዳንድ ጊዜ የጤና ችግርን ሊያመለክት ይችላል። ምክንያቶቹም ዝቅተኛ የቴስቶስትሮን መጠን፣ ጭንቀት፣ ስር የሰደዱ በሽታዎች፣ ድካም፣ እንቅልፍ፣ ውጥረት፣ የተወሰኑ መድኃኒቶች የጎንዮሽ ጉዳት፣ አልኮልና አደንዛዥ እጽ አጠቃቀም ናቸው። ምልክቶቹም የወሲብ ፍላጎት መቀነስ፣ ያነሱ የወሲብ ሐሳብና ምኞቶች፣ ከግንኙነት ጋር የተያያዙ ችግሮች ወዘተ ናቸው። ሕክምናውም በዋነኝነት መንስኤውን በመፍታት ላይ ያተኩራል። ይህም የሚከተሉትን ሊያካትት ይችላል። የእንቅልፍ ልምዶችን ማሻሻል፣ ለጭንቀት መፍትሄ መስጠት፣ የሆርሞን ችግር መኖሩን ማጣራት፣ የአእምሮ ጤና ድጋፍ የመሳሰሉት ናቸው። አራተኛው ችግር ደግሞ የዘገየ የዘር መፍሰስና የኦርጋዝም ወይም የወሲብ እርካታ ችግሮች ናቸው። አንዳንድ ወንዶች በቂ የሆነ የግብረ ሥጋ ግንኙነት ቢያደርጉም የወሲብ እርካታ ጫፍ ወይም ኦርጋዝም ላይ ለመድረስ ይቸገራሉ። በዚህም ስርም እንደ ምክንያትነት የሚጠቀሱት ሳይኮሎጂካል ችግሮች፣ የነርቭ ጉዳት፣ የመድኃኒት የጎንዮሽ ጉዳት፣ የሆርሞን መዛባት፣ ከመጠን በላይ አልኮል መጠጣት የመሳሰሉት። ይህን ችግር በተደጋጋሚ የሚከሰት ከሆነ ለሕክምና ወደ ጤና ተቋም በመሄድ ሐኪም ማማከርና ተገቢውን መፍትሄ ማግኘት አስፈላጊ ነው። አምስተኛው የቴስቶስትሮን እጥረት ነው። ቴስቶስትሮን ዋነኛው የወንዶች የወሲብ ሆርሞን ነው። ዝቅተኛ የሆነ የቴስቶስትሮን መጠን የጾታ ተግባርና አጠቃላይ ጤናን ሊጎዳ ይችላል። ይህም ምልክቶቹ ከላይ ያየናቸውን ሊያካትት ይችላል። ዝቅተኛ የሆነ መቀንዘር፣ የብልት መቆም ችግር፣ ድካም፣ የጡንቻ መሟሸት፣ የስሜት ለውጦች፣ የኃይል መቀነስ የመሳሰሉት ናቸው። የደም ምርመራን ጨምሮ ሌሎች ተጨማሪ ምርመራዎችን ሊያስፈልግ ይችላል። ሕክምናውም ብቃት ባላቸው የጤና እንክብካቤ ባለሙያዎች ብቻ መመራት አለበት። የአኗኗር ዘይቤዎች በጾታዊ ጤና ላይ ተጽዕኖ ያሳድራሉ። የብዙ ወሲብ ችግሮች በጤናማ አኗኗር ዘይቤ ሊሻሻሉ ይችላል። በዚህ ስርም ጤናማ ክብደትን መጠበቅ ሲሆን ከመጠን በላይ የሆነ ስብ ለስኳር በሽታና የልብና የደም ስር በሽታዎች የመጋለጥ ዕድልን ይጨምራል። ይህም ለጾታዊ ብልሽት ወይም ሴክሹዋል ዲስፋንክሽን አስተዋጽኦን ያደርጋል። ስለዚህ ክብደትን ቁመት ጋር በማመጣጠን ጤናማ የሆነ ክብደትን መጠበቅ ወሳኝ ነው። ሁለተኛው አዘውትሮ የአካል ብቃት እንቅስቃሴ ማድረግ ነው። የአካል ብቃት እንቅስቃሴ የደም ዝውውርን፣ የልብ ጤናንና የሆርሞን ሚዛንን ያሻሽላል። በየሳምንቱ ቢያንስ ለ150 ደቂቃዎች መጠነኛ የአካል ብቃት እንቅስቃሴ ማድረግ አስፈላጊ ነው። ሌላኛው ጤናማ አመጋገብ መመገብ ነው። ለምሳሌ ፍራፍሬዎችን፣ አትክልት፣ ሙሉ እህሎች ወይም ሆል ግሬንስን መጠቀም፣ ወፍራም ፕሮቲኖች ወይም ሊን ፕሮቲኖችና ጤናማ ቅባቶችን መጠቀም አለብን። ሌላኛው ደግሞ ማጨስን ማቆም ነው። ምክንያቱም ማጨስ የደም ስሮችን ስለሚጎዳ፣ በተጨማሪም የብልት መቆምን ችግር ያባብሳል። እንዲሁም ደግሞ አልኮልን መገደብ ነው። ከመጠን በላይ አልኮል መጠቀም የጾታዊ ግንኙነትን አሉታዊ በሆነ መልኩ ሊጎዳ ይችላል። እንዲሁም ደግሞ በቂ የሆነ እንቅልፍ ማግኘት ነው። ካልሆነ ድካምና እንቅልፍ እጦት የቴስቶስትሮን መጠንና የጾታ ፍላጎትን ይቀንሳሉ። አንዳንድ ጊዜ የጾታ ብልሽቶች፣ የስኳር በሽታ፣ የልብ በሽታ ወይም ሌሎች የጤና ሁኔታዎች ማንቂያ ደወል ሊሆኑ ይችላሉ። የጾታዊ ችግሮች በወንዶች ላይ የተለመደና ዕድሜ የማይገድብ ችግር ነው። ዋናው ነገር ጉዳዩን ችላ አለማለትና ዝምታን በመምረጥ በችግሩ አለመሰቃየት ነው። የብዙ የጾታ ችግሮች ፊቱም ሕክምና አላቸው። የጤና ባለሙያ እርዳታ መፈለግ አንዱ ለጤና ግድ ማለታችን ማሳያ ነው።
አስታውሱ፣ የጾታ ችግሮች የተለመደ ነው። በጊዜ ምርመራ ማድረግና ተገቢውን የሕክምና እርዳታ ማግኘት የጾታና አጠቃላይ የጤና ሁኔታን ማሻሻል ነው። ውድ ተመልካቾቻችን እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ለሌሎችም አጋሯቸው። ለበለጠ የጤና መረጃ ቻናሉን ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።